የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች የነዳጅ መሰረተ ልማቶች ላይ ከፍተኛ ጥቃት እንደሚያደርሱ ደጋግመው ቢያስፈራሩም የዲፕሎማሲ እድል ለመስጠት በሚል ወይም የጎረቤት ሀገራት መሪዎችን ጥሪ በመቀበል በመጨረሻው ሰዓት ከውሳኔያቸው ወደ ኋላ እያፈገፈጉ መመልከት የተለመደ ነገር ሆኗል። አሁንም እንደዚያው አይነት ነገር ስለፈጸሙ ግን ይህ ተደጋጋሚ በትራምፕ በኩል የሚታየው መጀመሪያ ዛቻ፣ ከዛ ድርድር፣ ከዛ ደግሞ ዳግም ጥቃት የሚለው ማብቂያ የሌለው አዙሪት የሚመስለው ሁኔታ ምናልባትም ትራምፕ ራሳቸው ቀጣይ ማድረግ ያለባቸው እርምጃ ምን እንደሆነ አያውቁም እንዴ እስኪባል ድረስ ያደረጋቸው ይገኛል። ትራምፕ ተቃራኒ ወገንን በከፍተኛ ጫናና በውጥረት ውስጥ በመክተት በፍጥነት ወደ ድርድር ለማምጣት የሚጠቀሙበት ስልት እንደሆነ በተደጋጋሚ ቢገልጹም የኢራን መሪዎች ግን አሜሪካን በመቋቋም ጊዜውን መግፋትና ማሳለፍ እንደሚችሉ በመጨረሻም አሜሪካ እንድትደክም አድርገው ከጦርነቱ ውጪ ሊያደርጓት እንደሚችሉ በመተማመን ላይ ናቸው። እንደ ሳውዲ አረቢያ፣ ካታርና የተባበሩት አረብ ኤምሬትስ ያሉ ቀጠናዊ ሀገሮች ደግሞ ውጥረቱ እንዳይባባስ የቀጠናው ደህንነት እንዲሁም የዓለም የነዳጅ ኢኮኖሚ እንዳይጎዳ ትራምፕን ከጥቃት እንዲቆጠቡ በማድረግ ረገድ ራሳቸው የሆነ ሚና እየተወጡ እንደሆነ ይነሳል። ዛሬ በዚህ ጉዳይ ቆይታ እናደርጋለን። ትራምፕ በተደጋጋሚ የሚያሰሙት ዛቻ አሁን አመላቸው ነው፣ የተለመደ ነው። ትራምፕማ ምን መዛት እኮ ስራቸው ነው እስኪባል ድረስ እየሆነ ነው ያለው። ይዝታሉ፣ መሬት ላይ ግን ምንም አይነት ተግባራዊ ነገር ሲወስዱ እየተመለከትን አይደለም። ይዝታሉ፣ በዛቻው ወደ ድርድር መጣን ይላሉ። በድርድር ምንም አይነት ፋይዳ ያለው ነገር፣ ምንም አይነት ረብ የሌለው ነገር፣ ጠብ የሚል ነገር አይገኝም። ተመልሰው ደግሞ መለሰኛውን ጥቃቶችን ለ2-3 ለ4 ቀናት ይሰነዝሩና መልሰው ደግሞ ወደ ድርድር እንግባ ብዬ ደግሞ ተውኩት እንጂ ላወድማት ነበር፣ ኢራንን ወደ ጥንት ዘመን ስልጣኔ ልመልሳት ነበር የሚሉ ጉዳዮችን ያስደምጡናልና አሁን ከወደ እስራኤል እየወጡ ያሉ መረጃዎች ዴጃvu እየሆነ ነው የትራምፕ ጉዳይ የሚሉ ሐሳቦችን እንዲሰጡ እያደረጉ ነው የሚገኘው። ስለዚህ ዛሬ በዚህ ጉዳይ ነው ሰፋ ያለውን ቆይታችንን የምናደርገው። እንደምታስታውሱት በትላንትናው ዕለት ትራምፕ ከኢራን ጋር የሚደረገውን አዲስ ድርድር የመጨረሻ እድል ነው ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በመልሶ ማቋቋምና በኒውክሌር መርሃ ግብር ዙሪያ ውይይቶች መጀመራቸውን ማስታወቀው ነበር። የአሜሪካው ፕሬዝዳንት ትራምፕ በትላንትናው ዕለት በሰጡት መግለጫቸው ከኢራን ጋር የሚደረጉ አዳዲስ ድርድሮች ሀገሪቱ አሜሪካ የከባድ ጥቃት እርምጃ ከመውሰዷ በፊት ስምምነት ላይ ለመድረስ ያላትን የመጨረሻ እድሎች መሆናቸውን አጽንኦት ሰጥቷል። ይህ የመጨረሻ እድል ነው እያሉ ይገኛሉ። ትራምፕ ግን የመጨረሻ እድል ነው። ትራምፕ በዚህ ንግግራቸው በዚህ ዛቻቸው ውስጥ እንመናቸው ወይ ከ2 እስከ 3 ቀናት ጥቃት በኋላ መልሰው ድጋሜ ለድርድር ደግሞ በር ልክፈት ብዬ ጥቃቱን አቆምኩት ወደሚል ጉዳይ ይመለሳሉ የሚለው ነገር እንግዲህ የሚጠበቅ ነው። ግምቶችን ማስቀመጥ ቀላል እየሆነበት ያለው ሁኔታም ተፈጥሯል። አሁን ትራምፕ ምን ያደርጋሉ የሚለው። ስለዚህ ትራምፕ በዚህ ጉዳይ ላይ ቀጣዩ እርምጃቸው ምን መሆን እንዳለበት ራሳቸው ፕሬዝዳንቱ ራሱ አያውቁትም። እየሄድን በቃ በመንገድ ላይ ያለውን ነገር አብረን እናየዋለን አይነት አቋም ነው ያዙት እስኪባል ድረስ እየሆነ ያለውና ዛሬ ይሄንን በስፋት እናነሳለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባል የዩቲዩብ ገጽን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ መልካም ቆይታ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች የኒውክሌር ተቋማትና ዋና የነዳጅ ማጣሪያ መሰረተ ልማቶች ላይ እጅግ አጥፊና አጠቃላይ የሆነ ወታደራዊ ጥቃትን ለማድረስ የዛቱት ወይም የሰጡትን የዛቻ ውሳኔ በመጨረሻው ሰዓት ደግሞ አንስተዋል። የእርምጃ ዋሽንግተን በቴህራን ላይ የምትከተለው የውጭ ፖሊሲ ወዴት ያመራል የሚለው ጥያቄ በዓለም አቀፍ ደረጃ እንደገና እንዲነሳም አድርጓል። ፕሬዝዳንቱ በካቢኔ አባሎቻቸው ተከበው በሰጡት መግለጫ አሜሪካ በኢራን ላይ የማይቀረውን ትልቅ ጥቃት ለመሰንዘር ዝግጁ መሆኗን የተናገሩ ቢሆንም የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት በበኩላቸው ቴህራን ወደ ድርድር ጠረጴዛ ሳትመጣ ከቀረች በከፍተኛ ዋጋ መክፈሏን ትቀጥላለች ሲሉ ውጥረቱን አጋግለውት ነበር። ሆኖም ግን ያ ሁሉ የጦርነት ዝግጅትና
ማስፈራራትና የቃላት ዛቻ ከተሰማ ከጥቂት ሰዓታት በኋላ ፕሬዚዳንቱ በሶሻል ሚዲያ ገጻቸው በኩል ጥቃቱ መታገዱና ለዲፕሎማሲያዊ እድል ለመስጠት ማፈግፈጋቸውን ይፋ አድርገዋል። የመጨረሻው ሰዓት ከትልቅ ወታደራዊ እርምጃ የማፈግፈግ ክስተት በአሁኑ ወቅት በዋሽንግተንና በቴህራን መካከል የሚታየው አዙሪት ተደጋጋሚ አካል ሆኗል። ፕሬዚዳንት ትራምፕ ከባድ ስጋቶችን በመፍጠርና ተቃራኒውን ወገን እስከ መጨረሻው የፍርሃት ጥግ ድረስ በመግፋት ፍላጎታቸው ለማስፈጸም ይሞክራሉ። ነገር ግን ጥቃቱ ሊፈጸም ጥቂት ደቂቃዎች ሲቀሩት ወይም የባህረ ሰላጤው አጋሮች ጣልቃ ሲገቡ ውሳኔያቸው ወደ ኋላ ይመልሱታል። ይህ የኋሊት የማፈግፈግ በዲፕሎማሲያዊ መንገድ መፍትሄ ለማግኘት እየተደረገ ጥረት እንደሆነ ቢገለጽም በብዙ ተንታኞች ዘንድ ግን ዋሽንግተን የረጅም ጊዜ ስትራቴጂ እንደሌላትና አዛዡ ራሳቸው ቀጣዩ እርምጃቸው ምን እንደሆነ እርግጠኛ እንዳልሆነ የሚያሳይ ተደርጎ ይወሰዳል እያሉ ይገኛል። በተደጋጋሚ የሚታየው ይህ የመጀመሪያ ዛቻ፣ ቀጥሎ ድርድር፣ ከዚያም ዳግም ውጥረትና ማፈግፈግ የሚከተለው አካሄድ የጦርነቱን አካሄድ ሙሉ በሙሉ ከመቀየር ይልቅ የቀደመውን ስጋት ወደ ድርድር ለመቀየር ያለመ ነው የሚመስለው። የትራምፕ አስተዳደር በቴህራን ላይ የሚከተለው ያልተረጋገጠና የሚወዛወዝ የሆነው አቋም የለሽ ሊባል የሚችለው አካሄድ ተቃራኒ ወገን የዋሽንግተንን ቀጣይ እርምጃዎች ለመገመት እንዳይችል ለማድረግ የታሰበ ቢሆንም በተግባር ግን የአሜሪካን ወታደራዊና ዲፕሎማሲያዊ ተጽዕኖ ጥያቄ ውስጥ እየከተተው ነው የሚገኘው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተቃራኒ ወገንን በከፍተኛ ጫናና ውጥረት ውስጥ በማስገባት በፍጥነት ወደ ድርድር ለማምጣት የሚያስችላቸውን የከባድ ድርድር ስልት ሃርድቦል ኔጎሺዬሽን ስትራቴጂ በኢራን ላይ በይፋ እየተገበሩ ይገኛሉ ነው የሚባለው። ያ አካሄድ ትራምፕ ቀደም ሲል በኒውዮርክ የሪል ስቴት ንግድ ዓለም ውስጥ በነበሩበት ወቅት ያዳበሩትና በኋላም ወደ ፖለቲካው መድረክ ይዘውት የገቡ ስልት እንደሆነ ይነሳል። የዚህ ታክቲክ ዋና ዓላማ ያልተጠበቁ ውሳኔዎችን በማሳለፍ የቃላት ዛቻዎችን በማጋነንና በአየር ላይ የጦርነት ስጋትን በመፍጠር ተቃራኒውን አካል በስነ ልቦና ማወክና ማስገደድ እንደሆነ ይነሳል። ትራምፕ በኢራን ወታደራዊ አቅም በባህር ኃይልና በአየር ኃይል ተቋማት ላይ ከፍተኛ ጉዳት ያደረሱ መሆናቸው ሲገልጹ ይህንን ስኬታቸውን በመጠቀም ቴህራን ሙሉ በሙሉ እጅ እንድትሰጥና የአሜሪካን ቅድመ ሁኔታዎች እንድትቀበል ለማድረግም ይሞክራሉ። ሆኖም ግን ይህ የአሜሪካ የከባድ ጫና ማክሲመም ፕሬሸር ስልት በቴህራን በኩል ከሚገኘው የቴዎክራሲያዊ አስተዳደር ጽናት ስሌት ጋር ሲጋጭ ትልቅ መሰናክል ገጥሞታል። በኢራን የሚገኙት የእስላማዊት ሪፐብሊክ መሪዎች አሜሪካን በመቋቋምና ጊዜን በመግፋት በማሳለፍ የትራምፕን ጫና ማክሸፍ እንደሚችሉ በጽኑ ያምናሉ። ቴህራን ስትራቴጂካዊ ስሌቷ የመሰረተችው የሀገሯን ህዝብ የኢኮኖሚና የወታደራዊ ጉዳት የመቻልን አቅም ነው ትሬሽሆልድ ፎር ስትራቴጂክ ፔን ከተሰኘው ከአሜሪካውያን እጅግ የተሻለና የላቀ ነው በሚል መርህ ላይ ነው። የኢራን ባለስልጣናት ዋሽንግተን ምንም እንኳን በወታደራዊ ቴክኖሎጂና በቴክኒክ የበላይነት የምትበልጠን ቢሆንም በረዥም ጊዜ ጦርነት ውስጥ ለመቆየት የሚያስችላት ስነልቦናዊና ፖለቲካዊ እንዲሁም ወታደራዊ ዝግጁነት ግን የላትም ብለው ያምናሉ። የቴህራን መሪዎች በስሌታቸው ውስጥ ሁለት ዋና የአሜሪካ ድክመቶችን ነው አንስተው የሚከራከሩት። የመጀመሪያው በአሜሪካ የሀገር ውስጥ ፖለቲካ ውስጥ ያለው አጠቃላይ የህዝብ ስሜት ሲሆን፣ ሁለተኛው ደግሞ የአሜሪካ ወታደራዊ አቅሞችና የሚሳኤል ክምችቶች እየቀነሱ መጥቷል የሚለው እምነታቸው ነው። የኢራን አስተዳደር ትራምፕ በሀገር ውስጥ የሚጠበቅባቸውን የምርጫ ጫናና ያልተፈለገ የረዥም ጊዜ ጦርነት የሚያስከትለውን የፖለቲካ ኪሳራን በመጠቀም የዋሽንግተን የጥቃት ዛቻዎች በተግባር ሊተረጎሙ የማይችሉ ባዶ ዛቻዎች ወይም ማስፈራሪያዎች እንደሆኑ አድርገው ይወስዷቸዋል። በዚህም ምክንያት ኢራን የትራምፕን አስፈሪ ቃላቱን ሽንፈር በመቋቋም ጊዜን የመግዛትና ጦርነቱን የማንጓተት ስትራቴጂን በመከተል የዋሽንግተንን የድርድር ጫና ለማክሸፍ እየሰራች ነው የምትገኘው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ዋና መሰረተ ልማቶች ላይ እጅግ አጥፊ የሆነ ወታደራዊ እርምጃ ለመውሰድ ከጫፍ በደረሱበት ቅጽበት የባህረ ሰላጤው ሀገሮች ያደረጉት ዲፕሎማሲያዊ ጣልቃ ገብነት የጦርነቱን አቅጣጫ ያስቀየረም ዋና ምክንያት ሆኗል። በተለይ የሳውዲው አልጋ ወራሽ ሞሐመድ ቢን ሰልማን ከትራምፕ ጋር ያደረጉት ቀጥተኛ የስልክ ውይይት ዋሽንግተን ልታካሄዳቸው ያሰበቻቸውና ከሁለተኛው የዓለም ጦርነት ወዲህ ከተደረጉት ታላላቅ ወታደራዊ ክዋኔዎች አንዱ ሊሆን ይችል የነበረው ጥቃት እንዳታካሄድ ለማስቆም ቁልፍ ሚና ተጫውተዋል ተብሎ ይነሳል። ከሳውዲ አረቢያ በተጨማሪ የኳታርና የተባበሩት አረብ ኤምሬትስ መሪዎችም በዋሽንግተን ላይ ባሳድሩት ዲፕሎማሲያዊ ጫና ያው ትራምፕ በግ ለመኑኝ የሚለውን ቃል መጠቀም አልፈልግም፣ ግን ያው ልመና በሉት የነበረው ነገር ሲሉ ነው የሚገልጹት። ግን የነበረው ዲፕሎማሲያዊ ጫና ፕሬዚዳንቱ ወታደራዊ አማራጮችን አግደው ለዲፕሎማሲያዊ ንግግሮች ተጨማሪ ጊዜ ለመስጠት ውሳኔያቸውን ወደ ኋላ እንዲመልሱ አስገድዷቸዋል። የእነዚህ የባህረ ሰላጤው ሀብታም ሀገራት ዋና ስጋት አሜሪካ በኢራን ላይ የምታደርሰው አጠቃላይ ጥቃት ቀጠናውን በሙሉ ወደማያልቅ እሳት ውስጥ ይከቷል የሚል ነው። የሳውዲ ባለስልጣናት ለትራምፕ አስተዳደር በግልጽ እንደገነዘቡት ከሆነ ቴህራን ከአሜሪካ የሚሰነዘርባት ማንኛውም አጥፊ ጥቃት ምላሽ የምትሰጠው በቀጥታ በዋሽንግተን ላይ ሳይሆን በባህረ ሰላጤው በሚገኙ የአሜሪካ አጋሮች የነዳጅ ማጣሪያዎች፣ ኃይል ማመንጫዎችና የባህር ወደቦች ላይ ነው። ምንም እንኳን ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬትስ ዘመናዊ አየር መከላከያ ስርዓቶች ያሏቸው ቢሆንም ራሳቸው መከላከል እንደሚችሉ የሚያምኑ ቢሆንም በኢራቅ የሚንቀሳቀሱትና በቴህራን የሚረዱት ታጣቂ ሚሊሻዎች ደግሞ አነስተኛ ወታደራዊ አቅም ያላትን ጎረቤት ኩዌትን ኢላማ በማድረግ የቀጠናውን አጠቃላይ የኢኮኖሚ ህልውና አደጋ ላይ ሊጥሉት እንደሚችሉ ነው የሚያነሱት። የደህንነት ስጋት ከቀጠናው አልፎ የዓለምን የነዳጅ ገበያና አጠቃላይ
የፋይናንስ ስርዓት ማናጋት የሚችል አቅም ያለውም እንደሆነ ይነሳል። የባህረ ሰላጤው ሀገሮች እንደሚገምቱት ከሆነ በኢራን የነዳጅና የኃይል ተቋማት ላይ የሚሰነዘር ጥቃት በቴህራን በኩል የሚከተለውን የበቀል እርምጃ ስለሚያስከትል የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና በዓለም አቀፍ ደረጃ አደገኛ የዋጋ ንረት ወይም ኢንፍሌሽን እንዲከሰት ያደርጋል። የሳውዲ አረቢያ፣ የኳታርና ኤምሬትስ መሪዎች ከትራምፕ ጋር በነበራቸው ውይይት ከውጥረት ማባባስ ይልቅ ዲፕሎማሲያዊ ስምምነት ላይ መድረስ እጅግ ቅርብ እንደሆነና ወታደራዊ እርምጃ ለሁሉም ወገኖች አጥፊ እንደሆነ በማስረዳት አሜሪካ ከመጨረሻው አደገኛ ውሳኔ ልታፈገፍግና የሰላም አማራጮችን እንድትመረምር አድርገዋታል ተብሎ ይነሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያሰሙትን የወታደራዊ ዛቻ ሁኔታ ከፍተኛ ደረጃ ላይ ባደረሱበት ወቅት የኢራን ዋነኛ የኢኮኖሚ ህልውና መስመር የሆነችውን የካርግ ደሴት ሙሉ በሙሉ የመቆጣጠር ፍላጎታቸውንም በድጋሚ ሲያስተጋቡ ተደምጠዋል። የካርግ ደሴት የኢራን ወደ ውጭ የሚላከውን ያልተጣራ ነዳጅ ወደ 90% የሚጠጋው የሚመነጭባትና የሚስተናገድባት ስትራቴጂካዊ የነዳጅ ማዕከል ነች። ይህን ስፍራ በኃይል መያዝ የቴህራን የፋይናንስ ምንጭ ሙሉ በሙሉ በማድረቅ የዓለምን የነዳጅ ጋዝ ገበያ በአሜሪካ ቁጥጥር ስር ለማዋል የታለመ ስልት አድርገው ያቀርቡታል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በሚያሰፍሯቸው የተለያዩ መልእክቶች ዋሽንግተን የኢራንን የኃይል መሰረተ ልማቶች በመንጠቅ የገበያው ሙሉ ባለቤት ልትሆን እንደምትችል ነው የሚገልጹት። ሆኖም ግን ይህ ውሳኔ በተግባር ለመተርጎም የሚደረገው ጥረት አሜሪካን ወደማያልቅና እጅግ አደገኛ ወደሆነ የመሬት ጦርነት ቡትስ ኦን ዘ ግራውንድ የሚያስገባ በመሆኑ በዋሽንግተን የፖለቲካና ወታደራዊ ክበቦች ዘንድ ከፍተኛ ስጋትና ተቃውሞን የሚያስነሳ ጉዳይ ነው። የካርግ ደሴትን ወታደራዊ በሆነ መንገድ መቆጣጠር ማቆየትና በአየርና በባህር ኃይል ጥቃት ብቻ የሚሳካ አይደለም። በሺዎች የሚቆጠሩ የአሜሪካ እግረኛ ወታደሮች በኢራን ምድር ላይ ማሰማራትን ይጠይቃል። ይህ እርምጃ ትራምፕ ቀደም ሲል ለደጋፊዎቻቸው ዋስትና የሰጡበትንና አሜሪካን ከውጭ ሀገራት አላስፈላጊ ጦርነቶች ማራቅ የሚለውን ዋና የምርጫ ቅስቀሳ መርህ በግልጽ የሚጻረር ከመሆኑም በላይ ቀደም ሲል የነበሩትን አስተዳደሮች በኢራቅና በአፍጋኒስታን ጦርነቶች ውስጥ ተዘፍቀዋል ሲሉ ይሰነዝሯቸው የነበሩ ትችቶች ዋጋ የሚያጡ ያደርጋቸዋል። ከዚህ በተጨማሪ በኢራን ምድር ላይ እግረኛ ጦር ማሰማራት የሚጠይቀው ወታደራዊ፣ ፋይናንሳዊና የሰው ህይወት መስዋዕትነት እጅግ ከፍተኛ በመሆኑ የትራምፕን የካርግ ደሴት ዛቻ በተግባር ሊተረጎም የማይችልና በዲፕሎማሲያዊ ድርድር ወቅት የበላይነት ለማግኘት ብቻ የተወረወረ የቃላት ማስፈራሪያ እንደሆነ ተንታኞች ያመለክታሉ። አሜሪካ ወደ መሬት ጦርነት ከገባች የሚከተለው የፖለቲካ ዋጋና የኢራን ተቃውሞ ስፋት ዋሽንግተንን ረጅም ዓመት ወደሚወስድ የቀጠናው ግጭት ውስጥ ሊከታት እንደሚችል መታመኑ ፕሬዚዳንቱ ከዚህ አደገኛ ወታደራዊ እቅድ እንዲያፈገፍጉና ስትራቴጂያቸውን እንደገና እንዲፈትሹ ካስገድዷቸው ዋና ዋና ምክንያቶች መካከል አንዱ ተደርጎ የሚነሳ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚከተሉት ወታደራዊና ዲፕሎማሲያዊ አካሄድ በዋሽንግተን የውስጥ ፖለቲካና መጪው የኮንግረስ አባላት አጋማሽ ዘመን ምርጫ ወይም ሚድተርም ኢሌክሽን ከፍተኛ ጫናን እያስተናገደ ነው የሚገኘው። ምንም እንኳን ትራምፕ የሀገር ውስጥ ፖለቲካዊና የምርጫ ስሌቶችን በኢራን ውሳኔዎች ላይ ምንም አይነት ተጽዕኖ እንደማያሳድሩ በአደባባይ ደረታቸውን ነፍተው ቢናገሩም በሪፐብሊካን ፓርቲ መሪዎችና በዋይት ሃውስ ስትራቴጂስቶች ግን የጦርነቱ መራዘም በምርጫው ላይ የሚያስከትለው የፖለቲካ ኪሳራ ከፍተኛ ስጋትን ፈጥሯል። በቅርቡ በአሶሺየትድ ፕሬስ እና በኖርክ የተካሄደው አገር አቀፍ የህዝብ አስተያየት መስጫ እንደሚያሳየው ከሆነ 2/3 በላይ የሚሆኑት የአሜሪካ ዜጎች ከኢራን ጋር የሚካሄደው ግጭት ተገቢ እንዳልሆነና አሜሪካን ለከፋ አደጋ የሚያጋልጥ መሆኑን ይገልጻሉ። ይህ ተቃውሞ የዲሞክራቶችና የገለልተኛ መራጮች ብቻ ሲሆን ወደ 37% የሚሆኑት የራሳቸው የሪፐብሊካን ፓርቲ ደጋፊዎችም ጭምር የሚጋሩት እውነታ ሆኗል። ከዚህ የህዝብ ተቃውሞ በተጨማሪ ደግሞ የጦርነቱ መባባስ በሀገር ውስጥ ኢኮኖሚ ላይ የሚያስከትለው የዋጋ ንረት ወይም ኢንፍሌሽንና የነዳጅ ዋጋ መናርን የትራምፕ አስተዳደር እጅግ አጣብቂኝ ውስጥ ከቶታል። የፕሬዚዳንቱ የቅርብ አጋር የሆኑት የሉዊዚያናው ሴናተር ጆን ኬኔዲ በይፋ እንደተናገሩት በኢራን ላይ የሚሰነዘር ተጨማሪ ወታደራዊ ጥቃት በዓለም አቀፍ ደረጃ የነዳጅ ምርት አቅርቦት ላይ መስተዋጉልን በመፍጠር በአሜሪካውያን የዕለት ተዕለት ህይወት ላይ ከፍተኛ የኢኮኖሚ ጫናና የዋጋ ንረትን ያስከትላል ይላሉ። ሴናተሩ ዋሽንግተን አሁን ባለው ሁኔታ ወታደራዊ ግጭቱን ከመጨመር ይልቅ በቴህራን ላይ የተጣሉትን ኢኮኖሚያዊ ማዕቀቦችን በማጠናከርና የኒውክሌር መርሃ ግብሯን በመገደብ ላይ ብቻ ትኩረት ማድረግ እንደሚያስፈልገው ይመክራሉ። ይህ በኮንግረስ አባላት ዘንድ በህዝቡ ዘንድ ያለው ስጋት ትራምፕ ከኢራን ጋር የሚያደርገውን ግጭት በአስቸኳይ እንዲያረግቡና ወታደራዊ እርምጃዎችን ከመውሰድ እንዲቆጠቡም ያስገድዳቸዋል። አሜሪካውያን መራጮች በውጭ ሀገራት የሚደረጉ ረዥምና በርካታ ወጪን የሚያስወጡ ጦርነቶችን በሚቃወሙበት በዚህ ስሜታዊ የሆነው ወቅት ደግሞ በኢራን ላይ የሚወሰድ ማንኛውንም ያልተሰላ ወታደራዊ እርምጃ የሪፐብሊካን ፓርቲ በኮንግረስ ያለውን የበላይነት ሊያሳጣው የሚችል አደገኛ የፖለቲካ ቁማር ሆኖ ነው የሚመጣው። የሀገር ውስጥ ፖለቲካዊ ተጽዕኖና የኢኮኖሚ መረጋጋት ጥያቄ ትራምፕ የጥቃት ዛቻቸውን ወደ ጎን ብለው የስታትስ ኮ ወይም የነበረውን ሁኔታ የማስቀጠል ውሳኔ እንዲመርጡ ሊያደርጓቸው የሚችሉ ዋና ዋና ተጽዕኖዎች መካከል አንዱ ሆኖ እየተቀመጠ ነው የሚገኘው። በአሜሪካ ወታደራዊ አቪዬሽንና የባህር ኃይል በኢራን የአየር የባህርና ወታደራዊ መዋቅሮች ላይ ከፍተኛ ውድመት ማድረሳቸው በተደጋጋሚ ቢገለጽም በፔንታገንና በዋይት ሃውስ የውስጥ ክበቦች ዘንድ ግን የወታደራዊ መሳሪያዎችና የላቁ ጥይቶች ክምችት ወይም ሚኒሽን ስቶክ ፓይል በመሟጠጥ እጅግ አሳሳቢ ውስጣዊ እውነታ ውስጥ እንደገባ ነው የሚነገረው። ትላንት እንዳነሳ ነው ላለፉት 5 ወራት የተካሄደው ተከታታይነት ያለው የሮኬት የመርከብ ተሳቢ የመርከብ ሚሳኤሎችና የትክክለኛ ኢላማ መቺ ፕሪሲዥን ጋይድድ ሚሳኤሎች ጥቃቶች አሜሪካ በረጅም ጊዜ ወታደራዊ ግጭቶች ውስጥ የምትጠቀመውን የተራቀቀ የጦር መሳሪያ ክምችት በከፍተኛ ሁኔታ እንዲቀንስ አድርጎታል። የወታደራዊ ቁሳቁስ እጥረት ዋሽንግተን በኢራን የኃይል ማመንጫዎችና የነዳጅ ማጣሪያዎች ላይ
በተለይም ተጨማሪ አጠቃላይና ግዙፍ ጥቃት ለመሰንዘር የምታደርገውን ዝግጅት በቴክኒክ ደረጃ ጥያቄ ውስጥ የሚከት ሆኖ ነው ብቅ ያለው። የሴኔት ወታደራዊ አገልግሎት ኮሚቴ አባል የሆኑት ዴሞክራቱ ሴናተር ማርክ ኬሊ በይፋ እንደተናገሩት አሜሪካ አሁን ያለችበት ደረጃ የፕሬዚዳንት ትራምፕን ያልተረጋገጠ የሚዋዥቅና አቅጣጫ የሌለው የውጭ ፖሊሲ አካሄድ በግልጽ ያሳያል ይላሉ። ሴናተሩ አክለው እንደሚያመለክቱት አሜሪካ በወታደራዊ በላይነቷ ብቻ የኢራንን የፖለቲካና የቴዎክራሲያዊ አመራር ሙሉ በሙሉ መደቆስ ወይም ማስገደድ አትችልም። ጦርነቱ ሲጀመር በሳምንታት ጊዜ ውስጥ ይጠናቀቃል ተብሎ በነጩ ቤተ መንግስት አስቦ የነበረ ቢሆንም አሁን ግን ወራትን አስቆጥሮ ወደ ተራዘመ ሀብትን ወደሚያናጋ ግጭት ተቀይሯል። ይሁንታ ዋሽንግተን የቱንም ያህል ዘመናዊ የጦር አይሮፕላኖችና የባህር ኃይል መርከቦች ቢኖሯትም ያለበቂ የጦር መሳሪያ ክምችትና ያለ ህዝባዊ ድጋፍ የረጅም ጊዜ ጦርነት ማካሄድ እንደማትችልም በድጋሚ ያስመሰከረ አጋጣሚ ነው የፈጠረው። ከዚህ በተጨማሪ አሜሪካ በኢራን ላይ ወታደራዊ አቅሟን በሙሉ አሟጣ ካጠናቀቀች በሌሎች የዓለም ክፍሎች ላይ በተለይም በኢንዶ ፓሲፊክና በምስራቅ አውሮፓ የሚገኙትን ስትራቴጂካዊ ፉክክሮችን የመግታትና የማስፈራራት አቅሟ ግሎባል ዴተራንስ ካፓሲቲዋን በእጅጉ ይዳከማል የሚል ስጋትም በወታደራዊ ባለሙያዎች ዘንድ አለ። ፕሬዚዳንት ትራምፕና ወታደራዊ አማካሪዎቻቸው ይህንን የትጥቅ እጥረትና የወታደራዊ ዝግጁነት ስጋት በግልጽ ባይናገሩትም የጦር መሳሪያዎች ክምችት መሟጠጡ አሜሪካን ለተጨማሪ ትልቅ ጥቃት እንዳትጣደፍና ወታደራዊ እርምጃዎች እንድታገድ ከሚያደርጓት ዋና የውስጥ ወታደራዊ ስሌቶች መካከል አንዱ ሆኖ ይገኛል። በዓለም አቀፍ ደረጃ የሚንቀሳቀሰው ያልተጣራ ነዳጅ 5ኛ እጅ የሚጠጋው የሚሸጋገርበትና ስትራቴጂካዊ የሆነው የሆርሙዝ ሰርጥ ስቴት ኦፍ ሆርሙዝ ደህንነት በዋሽንግተንና በቴህራን መካከል ያለው ውጥረት ሲጋጋል የዓለም አቀፉ የኢኮኖሚ ሁሉና ወሳኝና አሳሳቢ የውይይት ርዕስ ሆኖ ይወጣል። ይህ ጠባብ የባህር መስመር ከፋርስ ባህረ ሰላጤ የሚወጣው ነዳጅ ለዓለም ገበያ ለማቅረብ ብቸኛ ዋና በር በመሆኑ በአካባቢው የሚነሳ ማንኛውም አጠቃላይ ወታደራዊ ግጭት የባህር ትራንስፖርቱን ሙሉ በሙሉ የመዝጋት ወይም የማስተጓጎል አቅም አለው። የኢኮኖሚ ባለሙያዎችና የጂኦፖለቲካ ተንታኞች እንደሚጠቁሙት የሆርሙዝ መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋን በአንድ ጀምር ባልጠበቀ ደረጃ እንዲያሻቅብ የሚያደርግ ሲሆን ይህም ቀደም ሲል በብዙ ሀገራት ሲታይ የነበረውን የዋጋ ንረት ወይም ኢንፍሌሽን ወደ ከፋ ደረጃ በማሸጋገር ዓለም አቀፍ የኢኮኖሚ ውድቀት ወይም ግሎባል ሪሴሽን ሊያስከትል ይችላል። ኢራን በባህር ክልሉ አቅራቢያ የሚገኘውን ይህን ስትራቴጂካዊ ሰርጥን በመጠቀም በዓለም ኢኮኖሚ ላይ ከፍተኛ ጫናን የማሳደር ተፈጥሯዊ ጂኦግራፊያዊ የበላይነትን አላት። ኢራን አሜሪካ በሚሳኤልና በቦምብ ድብደባ መሰረተ ልማቶቿን የምታደቅባት ከሆነም በምላሹ የሚሳኤሎችን ማዕበል፣ የባህር ላይ ፈንጂዎች፣ ኔቫል ማይንስና ፈጣን የጥቃት ጀልባዎችን በመጠቀም በሆርሙዝ ሰርጥ የሚያልፉ ማናቸውም የነዳጅ ጫኝ መርከቦች ኢላማ ማድረጓ እንደምትቀጥል ይገለጻል። በተጨማሪም በቴህራን የሚረዱትና በባህር ሰላጤው ዙሪያ የሚገኙ ታጣቂ ኃይሎች በጎረቤት ሀገራት የኃይልና የኢኮኖሚ ተቋማት ላይ ጥቃት ለመሰንዘር የሚችሉበት እድልም እጅግ ከፍተኛ ነው። ይህም የደህንነት ስጋት ከአጸፋዊ ወታደራዊ ምላሽ አልፎ አጠቃላይ የቀጠናውን ሀገራት መረጋጋትና የዓለም አቀፍ አቪዬሽን እንዲሁም የባህር ንግድን ሽባ የሚያደርግ ነው የሚሆነው። አሜሪካ የትኑም ያህል በዓለም ላይ ወደር የሌለው ዘመናዊ የአየርና የባህር ኃይል የበላይነት ቢኖራትም የሆርሙዝ ሰርጥ መዘጋት የሚያስከትለው አጠቃላይ የገበያ መስቀልቅል፣ የፋይናንስ ቀውስ ዋሽንግተን በኢራን ላይ የመጨረሻውን አጥፊ ወታደራዊ እርምጃ ከመውሰዷ በፊት ደጋግማ እንድታስብ እያስገድዳት ያለው ዋነኛው ምክንያት ሆኖ ይቀመጣል። የትራምፕ አስተዳደር በኢራን ላይ የነዳጅ ማጣሪያዎች ላይ ጥቃትን ሰንዝሮ የቴህራን ኢኮኖሚ ለማንበርከክ የሚያደርገው ጥረት በምላሹም የዓለም የነዳጅ አቅርቦት አደጋ ላይ ጥሎ የአሜሪካና የአጋሮቿን ኢኮኖሚ አብሮ ገደል የሚከት የሚጎዳ በመሆኑ የሆርሙዝ ሰርጥ ስጋት ዋሽንግተን ወታደራዊ እርምጃዎቿን እንድትገታና ወደ ዲፕሎማሲያዊ አማራጮች እንድታፈገፍግ ያደረጋት አብይ መከላከያ ሆኖ እያገለገለ ነው ያለው። በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ ሁኔታዎች ወደ ነበሩበት የካቲት ወር የውጥረት ደረጃ የመመለስ ወይም ትልቅ የዳግም ማስጀመሪያ ሁኔታ ሪሴት በትን የመጫን ፍላጎት እንዳላቸው በዋሽንግተን ፖሊሲ አውጪዎች ዘንድ ይናገራል። ወታደራዊ እርምጃዎች ብቻቸውን በቴህራን ላይ ሙሉ የፖለቲካና የስትራቴጂ የበላይነት ማስገኘት አለመቻላቸው የተረዱት ትራምፕ ግጭቱን ከተራዘመና ዋጋ ከሚያስከፍል የቀጠናዊ መልክ ያለው ጦርነት ወደ ዲፕሎማሲያዊ ድርድር የመቀየር ፍላጎትንም ደጋግመው እያሳዩ ነው የሚገኙት። የሴኔት ወታደራዊ አገልግሎት ኮሚቴ አባል የሆኑ ሴናተር ማርክ ኬሊ እንደሚገልጹት ፕሬዚዳንቱ አሁን ባለው ሁኔታ ጊዜን ወደ ኋላ መልሰው የጦርነቱን አካሄድ እንደገና የመቀየር አማራጭ ቢኖራቸው ኖሮ ያንን መንገድ ድጋሜ ሳያስቡ ይመርጡት ነበር ነው እያሉ ያሉት። በሌላ በኩል የኢራን መንግስት ላለፉት 5 ወራት ሲሰነዘሩበትን ከፍተኛ ኢኮኖሚ ማዕቀቦች፣ የአየር ጥቃቶችና የወታደራዊ መዋቅር ውድመቶችን ተቋቁሞ የፖለቲካ ስርዓቱን አስከብረው መቆየት መቻሉ በቴህራን መሪዎች ዘንድ የራሳቸውን የጽናት ስሌት ትክክለኛነት የሚያረጋግጥ ሆኖ እየተቀመጠ ነው ያለው። የቴህራን አስተዳደር አሜሪካን በመቋቋም ጊዜን ማሳለፍ እንደሚችል በማመኑ ሁለቱም ወገኖች አሁን ባለው ሁኔታ የከፋ ጉዳት ሳይደርስባቸውና ፖለቲካዊ ገጽታቸው ሳይጎዱ ከጦርነቱ የሚወጡበትን ስትራቴጂካዊ መውጫ ወይም ስትራቴጂክ ኤግዚት መፈለግ ጀምረዋል። የዲፕሎማሲው መንገድ በወታደራዊ ግጭት ላይ ከማተኮር ይልቅ የኢኮኖሚ ማዕቀቦችን በማጥበቅ የኢራን የኒኩሌር መርሃ ግብር በመግታትና የቀጠናውን ደህንነት በማስከበር ላይ
እንዲያተኩር የሚመክሩት የዋሽንግተንና የቀጠናው አጋሮችም ፖሊሲ አውጪዎችም ውጥረቱን ባልተሰላ ሁኔታ ማስቀጠል ለሁሉም ወገኖች አደገኛ መሆኑን ይስማማሉ። በፕሬዚደንት ትራምፕ በኩል በተደጋጋሚ የሚታዩት የኃይል ዛቻዎች፣ የቦምብ ድብደባ ማገጃዎችና የመጨረሻ ሰዓት የማፈግፈግ ሁነቶች የመጨረሻ ግብ ኢራንን በወታደራዊ ኃይል ሙሉ በሙሉ መደቆስ ወይም ማጥፋት ሳይሆን አሜሪካን ከተራዘመና ማብቂያ ከሌለው የቀጠናው ግጭት ውጣ ውረድ አውጥቶ ወደ ድርድር ጠረጴዛ የመመለስ ስትራቴጂካዊ ፍላጎቶች መሆናቸው ነው የሚያረጋግጡልን። ይህ የኋሊት የማፈግፈግና የከባድ ድርድር ስልት አዙሪትም ዋሽንግተን በቀጠናው የምትከተለውን የረዥም ጊዜ ፖሊሲ እንደገና እንድትፈትሽና ከወታደራዊ ኃይል የበላይነት ይልቅ ወደ ዲፕሎማሲያዊና ስትራቴጂካዊ እርቅ እንድታመራ የሚያስገድዳት ዋና መንገድ ነው እየተገኘ ያለው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ ቪዲዮ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር እንድትቆዩ ተመኝቼ እዚህ ጋር እሰናበታለሁ። ሰላም። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ